አጭበርባሪ እንዴ ተረጋጊ እንጂ ማን አጭበርባሪ እሺ አይደለች ይቅርታሽ ለምን ታስጨንቅብኝ ቆይ አይ አላስጨነቅም አታያትም እኔ ከዚህ በላይ ከየት ነው የመጣሽው አንቺ ደግሞ ከዚህ በላይ መቼ አስጨነቅኩ በቃ ታውራት ከዚህ በላይ አልፈልግም እናት ተዋት በቃ ልጅቷ ምንድነው ያልሽኝ እያት እስቲ እንዴት እንዳሳከምሻት ምናምን ነበር የተናገርሽ እና ታዲያ እና ቅድምም እዛ ያገኘኝ ለእህቴ ስል ነው በቃ እያስፈራሩኝ ነው እኔም እኮ በዚህ ማል እያስጨነቀኝ ነው ያለሁት እዛ በእህቴ ያስፈራሩኛል አንተ ደግሞ እዚህ ቁጭ ብለህ ታስፈራራኛለህ እኔ እውነቱን ተናገሪ ነው ያልኩሽ እኮ በቃ እህቴን ተዋት እኔ እነግራለሁ እኔ ወደዚህ በመጣበት ሰዓት ደግሞ እህቴ በጣም ታማ ነበር በቃ እንዲሁላ ትንቀሳቀስም እንዳልችው እግሯን ያማት ነበር አሁንም አንዳንዴ ያማታል ለእህቴ ስላደረኩት በቃ ማለት ከሷ ጋር መስራቴን ቀጠልኩኝ እና በቃ ሄለን አድርግ ያለችኝ ነገር እንዳለ ነበር ሳደርግ ቆየሁት አሁንም ድረስ አደርጋለሁ በቃ ምክንያቱም እህቴ እንድትድን ፈልጋለሁ ታዋላ እሱድራ ምኑ እዚህ ጋር ምን አለ እዚህ ጋር ምንም የለም ሶፋ ነው ለብሶ አንሳው ቆይ ምንድነው እዛ መሃል ያለው ምንድነው የሚያገናኛችሁ ከቤተሰባችሁ ስለዚህ እሷ አድርጋ ያለችሽን በሙሉ ታደርጋለሽ ይሄ ጋሽ የሚባለው ሰውዬ እንደነገረን ብዙ ሴቶችን እንደዚህ የማይሆን ነገር የማስደረግ ነገር እንደዚህ የተመረጡ ቆንጆ የሚባሉ ሰዎች ሴቶችን በሙሉ ለንግድ እንደማውጣት እንደዚህ አይነት ነገሮች የምታስደርገው አንቺ ነሽ ነገርኩ እኮ ለእህቴ ስል ነው ሁሉንም ነገር ማደርገው ለምን አትረዳኝም እህቴ እንድታብር ትፈልጋለህ ቆይ መሰረት ተኝቼ እንደውልም ሊያደርግ ይችላል በቃ መድኃኒቱ በቃ ከኔ ማደርገው ውጪ ነው የሚሆነው ታውቂው ነገር የለም ምንም ለምን ዝም ትላለች ምንም ታውቂው ነገር የለም ቤት የሚመጡት ሰዎችም አንቺ ጋር ናቸው ማለት ነው ሰዎች አዎ እሷ ጋር የሚመጡት ሰዎች አሉ አፍሽን ዝጊ የሚመጡት ምንድናቸው እየመጡ ያለ እሷ ጋር የሚመጡ ብዙ ወንዶች አሉ ዝም በይ አልኩሽ እኮ ታውራ እንጂ ጆሮሽ አይሰማም እንዴ አንቺ ራስሽ ነይ አንዴ በደንብ እስኪ ንገሪኝ ቆይ ምንድነው ከመጀመሪያው ጀምሮ ታማሚ ነበርሽ ወይስ ከመቼ ጀምሮ ነው መድኃኒቶችን ሰጠኛለች ማይሆን መድኃኒት እንደወስድ አደርገኛለች እኔም ያን ነገር መውሰድ ማልፈልግበት ታይም እጥለዋለሁኝ ሌላ ደግሞ ምንድነው መድኃኒቱ ማለት ይሄ የተለመደ አይነት መድኃኒት በህክምና የሚሰጥ መድኃኒት ነው ወይስ ምንድነው እነዛ ነገሮች ነው እሷ እየሰጠችኝ የነበረው ከዛ የሆነ ቀን ይሻለኛል የሆነ ቀን ደግሞ ድጋሚ ያመኛል እሷም ያን መድኃኒት ያመጣች መስጠቱን አላቆመችም የሆነ ሰዓት ላይ አወስደዋለሁኝ የሆነ ሰዓት ላይ ደግሞ ጥለዋለሁኝ አንተ ማን እናት አባቶች እኔ አምሮ ውስጥ ነው ያሉት ማለት አምሮ ውስጥ ማለት እሷ መድኃኒት ሰጠኝ እንዳልናገርባት አትናገሪ ትለኛለች መድኃኒቱ ለምን መድኃኒት ከሆነ እኮ የሚያድን ነገር ነው ምን ችግር አለ እኔ እንጃ ብቻ ግን መድኃኒቱን ለሰው አትናገሪ ያለሽ ስለምሰጠኝ ተወደኛለች ለሰው አትናገሪ ትሻለች ነው ለኔ ብላ ለሰው አትናገሪ ትላለች አዎ ለኔ ብላ እኮ ነው እህቴ ምን ማለት አጭበርባሪ ልጅ ናት አጭበርባሪ እንዴ ተረጋጊ እንጂ ማን አጭበርባሪ እሺ አይደለች ይቅርታሽ እህቴ ናት እህትሽ ናት እህቴ ናት እሺ ማለት ቤት ስትመጪ የሆነ ግራ የገባሽ ምናምን ነገር መስለሽ ነበር ማለት ምንድነው ማለት እዚህ ቤት አትኖሪም ነው እኖራለሁ ግን ሰዎቹ ጋር እየተጨቃጨቀች እናንተ ጋር ስላገኘዋት ነው ግራ የተጋባሁት ምን ሆናችሁ የተጨቃጨቃችሁ እሱ አይመለከትሽም አወካት አይደል ተነሽ ግቢ እንዴ ቆይ የት ነው የምትገባው ተነሽና ግቢ አልኩሽ በቃ ሊያቅሽ ፈልጎ ነበር አሁን ይሄው አወከ ግን ለምንድነው የምትጨቃጨቁት አሞሽ ነበረ ምንሽ ነው የሚያምሽ አዎ አሞኛል ምንድነው ህመምሽ ምንድነው የሚያምሽ እግሬን በጣም ያመኛል አንዳንዴ ደንስሰኛል ኖርማሊ አንዳንዴ ደግሞ ጀስት ራሴን ስታለሁኝ ማስታወስ ማልችልበት ሁኔታ ውስጥ ጋር ማስሎን ነው ቆይ ለሱ እንደዚህ ምዘረዝሪለት ምንድነው ችግርሽ ስታዩ ዶክተር ነገር ይመስልሻል
ለምን ነው መዘረዝሪ ምን ችግር አለ ማን ነው ይሄው ዶክተር ባሉንም ግን ችግር አለው አንቺ ጋር እኮ እየተጣላችሁ ነው ታውቂዋለሽ ከኔ ጋር በሌላ ጉዳይ ነው ታውቂዋለሽ ወይ ቆይ ምን ሆናችሁ ነው እኔ እኮ ማጣጣው አልፈልግም ግቢ አልኩሽ እኔ ማውራት ፈልጋለሁ ላውራት አታወራትም ሁሉንም ነገር እነግርሃለሁ ይያለው እኮ እሷ ትናገር እየተናገረች ነው እንዴ ምንድነው አፋ ላይ የምትቆሚው ታውራ በቃ ታውራ እንዴ ዝም ትያለሽ ወይ ተናገሪ ዝም ትገቢያለሽ አትገባም አንተን አልጠራውክም አትገባም አንተ አይመለከትም እሷ ናት አይደል እህቴ ሰሚኛልሽ በጣም ያበዛሽ ነው እሺ ያለሽ ታነሽ ግቢ ሁሉንም ነገር እኔ እነግርሃለሁ አልኩክ እንደማትናገሪ ግልጽ ነው አንቺ ቀልድ ነው ያልሽው ማለት በጣም ላከብርሽ እየሞከርኩ ነው ስርዓት ከሌለሽ ግን መስመር ከተላለፍሽ ግን እነግርሃለሁ አፍሽን ዝጊልኝ ቆይ ማለት ህክምና ምናምን አልሞከርሽም ምናምን ነው ተከመለ እና ምንም ለውጥ የለውም አይ ደህና ነኝ አሁን ተሸለኛ ሁለታችሁ ለምንድን ነው የማትስማሙት ማለት የማትስማሙት ስልሽ ቤት ስትመጪ ለምንድን ነው ሂጂ ግቢ ምናምን የምትልሽ አይመለከትም እህቷ እኮ ነኝ እንደፈለኩ ላዛት እችላለሁ እዚህ ጋር ለምንድን ነው ማለት እህትሽ ብትሆንም ካንቺ ጋር ያወራና አይደለ ከሷ ጋር ብናወራ ችግር የለም ለምንድን ምንም አታውቅም አልኩ እኮ የደበቅሽው ነገር አለ ማለት ምንም የደበቅኩት ነገር የለም እህትሽ የደበቀችው ነገር አለ ምንም የለም ለምን የምትፈሪው ምንም አላስፈራኝም ምንም እየፈራሁት ነገር የለም እሺ ማለት ከመቼ ጀምሮ ነው ህመሙ የመጣው ትንሽ ቆይ ግን አሁን ተሽሎኛል ደህና ነኝ ማለት ከልጅነት ጀምሮ ነው ወይስ ምን አይደለም አንድ 2 ወር 3 ወር ይሆናል አንድ 2 ወር 3 ወር ይሆናል ግን አሁን ተሽሎኛል ደህና ነኝ 2 ወር 3 ወር ለምን ነው ታስጨንቃት ቆይ ልጅቷ እኮ ተጨንቃለች አይታየም እኮ ልጠይቃት ትመልስልኝ እኮ ያስጨንቃት ነው ተጨንቀሻል አልተጨነቀችም ስለዚህ ፊቷን አይተመረዳት ካልቻልክ እኔ ደግሞ ፊቷን አይቼ እረዳለሁ እሺ አንዴ ተወጭልኛለሽ ልጠይቃት ለምን ነው የምወጣው እሺ አንዴ ውጭልኝ ልጠይቃት ምን ታውቀው ነገር የለም እኔ እነግርሃለሁ የምታውቀው ነገር እየነገረችኝ ነው ቆይ እህቴ ምንድነው ያደረገችው ምን አድርጋ ነው እህቴ ለምን እንደዛ አሰብሽ አይ በጣም እንትን ያልካስ ስለሆነ ነው እኮ ለምንድን ነው እንድታወሪ ማትፈቅደው ምን ያወራው አይደል ትልቅ ልጅ አይደልሽ አንቺ እኮ ያወራው ለምንድን ነው እኮ አንቺ ያመለሽልኝ ነው እሷ ግን የደበቀችው ነገር አለ ወይ እሺ ስትታከም ያለው ብለሽኛል እሺ እዚህ ቤት ውስጥ ሁለታችሁ ብቻ ነው የምትኖሩት ሌላ ሳይኖርም እሺ ህክምና የት አካባቢ ነው የወሰድሽው እኔ ጃኔ ቦታው አላውቀውም ግን ታክመሻል አይደል ታክመ ማለት ባህላዊ ህክምና አይደለም አይደል ባህላዊ ህክምና ነው እህቴ ናት ያመጣችልኝ ምንድን ነው ያመጣችልሽ መድኃኒቱን ሳነች ያመጣችልኝ አሁን ታክም ያለው ብለሽ አይደል ስለዚህ ዘመናዊ ህክምና ነው ወይስ እህቴ ናት ያመጣችልኝ በእናት ተዋት በቃ ልጅቷን ምንድነው ያልሽኝ ያት እስቲ እንዴት እንዳሳከምሻት ምናምን ነበር የተናገርሽው እና ታዲያ ስለዚህ ባህላዊ ህክምና ይሄ ምልሽ እንድትድን ብለሽ ነው ወይስ ማለት ምንድነው ማለት እህቴ እኮ ናት እና ታዲያ እንድትድን ካልሆነ ለምን እኮ ሰው እንድን ታዲያ ባህላዊ ህክምና ነው የሚቀድመው ወይስ ዘመናዊ ህክምና ይኸውልህ ዘመናዊ ህክምና ጋር ስንሄድ ምንም ነገር የለባትም እንባላለን ስለዚህ ያለኛ አማራጭ ባህላዊ ነው ተረዳኸኝ አሁን እሺ ሲጀመር ለሊት ትቃዣለች አትተኛም ነው ያልሽኝ ማማን እና ለዛ ማማከን ቤት ይኬዳል እሷ ደግሞ የነገረችኝ ያለው እግሯን እንደሚያማትና ጭንቅላቷን እንደሚያማት ነው የነገረችኝ ያው እኮ ነው እንዴት ነው ያው ማለት ሙሉን አልነገርኩህም እኮ ሲጀመር ስለ እህቴ አንተ አይመለከትም እኮ የምታውቂው ንገሪኝ ብዬሽ ሙሉን አልነገርሽኝ እህትሽ ላይ መለከተኝ ይችላል ግን እንድትናገር ማትፈልጊበት ምክንያት ምንድነው አሟታል እኮ ያያሃት አይደል እንዴ ተጨንቃ ማወቅ የምፈልገውን ነገር እኔ እነግርሃለሁ አልኩህ እኮ እሺ ንገሪኝ ከተናገርሽ እንስማማለን ንገሪኝ ይኸውልህ እህቴ በጣም ስለሚያማት ነው አንደኛ እዚህ ስራ ውስጥ የገባሁት ከሷ ሌላ እኔ ምን
እኔ ወደዚህ መጣሁት በቅርቡ ነው። ወደዚህ ስመጣ ደግሞ እሷ አንድ እህቴ ነች። ወደዚህ በመጣበት ሰዓት በጣም ታማ ነበር እና እሷ ደግሞ ስለዚህ ጉዳይ ምንም አታውቅም እና ቅድምም እዛ ያገኘኝ ለእህቴ ስል ነው። በቃ እያስፈራሩኝ ነው። እኔም እኮ በዚህ መሀል እያስጨነቀኝ ነው ያለሁት። እዛ በእህቴ ያስፈራሩኛል፣ አንተ ደግሞ እዚህ ቁጭ ብለህ ታስፈራራኛለህ። እኔ እውነቱን ተናገሪ ነው ያልኩሽ እኮ። በቃ እህቴን ተዋት፣ እኔ እነግርሃለሁ እኮ። ንገሪኝ ማወቅ ስለፈለኩ ነገር ምን አድርጊ ነው የምልሽ? ይኸውልህ በቤተሰብ ኬስ ምክንያት መጀመሪያ ከዚህ በፊት በቤተሰብ ውርስ ምክንያት ሄለን የምትባል ሴትዮ አለች እና ቤተሰባችን ደግሞ እሷን ሴት በጣም ነው የሚፈራት። በቃ ምን ልበል፣ በቃ ልክ እንደ ሴጣን ነው የሚያያት። ምክንያቱም በጣም ታስፈራለች። እኛ ቤተሰብ ውስጥም ገብታ በቃ ለመበጥበጥ እየሞከረች ነው። ለምንድን ነው የምትበጠብጠው? በቃ እሷ በጣም ገንዘብ ትፈልጋለች። በቃ ገንዘብ አላት፣ እሱ ላይም ገንዘብ ትፈልጋለች እና ሰው ላይ የማይሆን ነገር ታደርጋለች። እና በቃ እኔ ወደዚህ በመጣበት ሰዓት ደግሞ እህቴ በጣም ታማ ነበር። በቃ እንዲሁ ሁላ አትንቀሳቀስም። እንዳልችው እግሯን ያማት ነበር። አሁንም አንዳንዴ ያማታል። እና በቃ እኔም ወደዚህ ስመጣ በቃ ግን ቤትም ልወስዳት እሞክራለሁ ምንም በቃ አልሳካልሽ አለኝ። በቃ ትርፉ ገንዘብ መጨረስ ነው። በቃ ያለኝንም ገንዘብ ጨረስኩኝ። በቃ ገንዘብም ለማግኘት እሞክራለሁ፣ ስራም ለመስራት እሞክራለሁ። አይሳካልኝም። ከዚህ ጋር እህቴን ማስታመም አለብኝ። እዚህ ቤት ውስጥ ብቻዋን ነው የምትውለው። እኔ ወጥቼ በምገባበት ሰዓት ያው ያለኝ አማራጭ ያው እህቴ ለሊት በጣም ትቃዣለች። በጣም ማለት ነው። በቃ ቁጭ ብለን ሁላ የምናድርበት ቀን አለ። ከመታመማ የተነሳ ቀን አንዳንዴ መራመድ አልችልም። እኔ ነኝ ከቦታ ወደ ቦታ ማንቀሳቀሳት ምናምን። በቃ ያለኝ አማራጭ ሄለን የምትባለዋን ሴት ማግኘት ነው እና እሷን ደግሞ የጠቆመኝ የሆነ በቃ በሰው በኩል ይሄ ሰው እንደዚህ አውቀዋለሁ በሚለው መንገድ የሆነ ሰው አስተዋወቀኝ። ልጁ ደግሞ ያው እሷን በደንብ ያውቃታል እና እኔ ደግሞ እንደምንም ብዬ እሷ የምትኖርበት ቤት ውስጥ እንደምንም ለመግባት ሞከርኩኝ። ተሳካልኝ። በቃ ማለት አጠገቧ ሆንኩኝ ማለት ነው። ለዛ ሴት አድርግ ያለችኝን ነገር አድርግላት ነበር። ከዛ በኋላ የእህቴን ኬዝ ነገርኳት። ያው በጣም ያማታል ምናምን አልኳት። እሷ የምትለውን ነገር እኔ ካደረኩኝ እህቴ እንደምድንልኝ ነገረችኝ። ያው እኔም ደግሞ ለእህቴ ስል አደረኩኝ። በቃ አድርግ አምጪ ካለችኝም ያው ቅድም እንዳየው እዛ ጫካ ውስጥ የሆነ የተለያዩ ቅጠላቅጠሎችን ነው ማደርሰው። እሷ ናት የምትጠቀምበት ማለት ነው። እኔ አምጪ ስትለኝ ማምጣት ነውና አንዳንዴ ደግሞ ለእህቴ እንዲህ ይሄን ስጫት ምናምን እያለችኝ አምጥቼ እሰጣታለሁ። እዛ እንደውም የሆነ ሰዓት ላይ አቆማለሁ ብያት ነበር። ከዛ በቃ እኔ ልጁ ጋር ደውዬ አልፈልግም ይሄን ነገር ስለው እሱም በቃ እህትሽ ከዚህ በላይ እንድትታመም ትፈልጊያለሽ፣ እንደውም እንድትሞት ነው የምናደርጋት፣ እንድታብድ ነው የምናደርጋት ሲለኝ ለእህቴ ስላደረኩት በቃ ማለት ከሷ ጋር መስራቴን ቀጠልኩኝ እና በቃ ሄለን አድርግ ያለችኝን ነገር እንዳለ ነበር ሳደርግ የቆየሁት። አሁንም ድረስ አደርጋለሁ በቃ ምክንያቱም እህቴ እንድትድን ፈልጋለሁ። ከሁሉም ቀድሞ ደግሞ የሷ ጤንነት ነውና እና በቃ ሌላም መጀመሪያ እንደነገርሽኝ ሄለን ካንቺ ቤተሰብ ጋር የሚያገናኛት ነገር አለ። አዎ። ቆይ ምንድነው እዛ መሀል ያለው? ምንድነው የሚያገናኛችሁ ከቤተሰባችሁ ጋር? ያው እንደነገርኩ ሄለን በጣም ብር ትወዳለች። ስለዚህ ይሄ ቤት የቤተሰቦቻችን ቤት ነው። እሺ። እና ይሄን ቤት መውሰድ ትፈልጋለች። በዛ ምክንያት ከእህቴ ጋር እህቴ እዚህ ቤት ውስጥ ብቻዋን ነበር የምትኖረው። ያው ማንም የላትም ማለት ነው። ስለዚህ ያላት አማራጭ እሷን አሳምሞ ይሄን ቤት መውሰድ ነው። ያው ይሄን ቤት ሁላ ሽጪልኝ ብላኝ ነበር። ያው ብር ከእጄ ላይ ጨርሼ ነበር እንደነገርኩ። ከእህቴን ከቦታ ወደ ቦታ እንኳን ወስጄ ማሳከም አልቻልኩም። ሐኪም ቤትም ብንቀያየር በቃ ያው ነው
ምንም በቃ ጤነኛ ናት ይላሉ በቃ ይሻላታል ይላሉ ይሄ መድኃኒት ያዙልናል ያን ያዙልናል ግን ምንም ሊሻላት አልቻለም ስለዚህ በቃ ይሄን ቤት ሽጪልኝ ብላኝ ነበርና ከመጀመሪያውም ጀምሮ ይሄን ቤት መውሰድ ትፈልጋለች የራሷ እንዲሆን ነው የምትፈልገው እና አሁን ደግሞ ስራውን ላቆም ብል ራሱ በቃ እህቴን የሆነ ነገር የምታደርግብኝና ቤቱ መቅረት ይችላል ግን በቃ እኔ ይሄን ነገር ያደረኩ ያለሁት ለእህቴ ስል ነው በጣም ያስፈራሩኝ ነው ያለሁት ሌላ ምንድነው የሚያስደርጉሽ በእህትሽ ያስፈራሩ ሌላ የሚያስደርጉሽ ነገር አለ ወንጀል ያሰሩሻል ማለት በቃ እዛ ጫካ ውስጥ የሚፈልጉት ነገር አመጣላታለሁ እንደገና ደግሞ እንደዚህ ባለ ሀብቶችን ምናምን በቃ መኖሪያቸውን እያጣራው ሂጄ ነግራታለሁ በቃ እንደሱ አይነት ነገር ነው ማደርገው እኔ በቃ ከሷ ስር ሆኜ የምሰራ ማለት ነው እንጂ ሁሉንም ነገር የምታደርገው እሷ ናት እኔ ምንም አውቀው ነገር የለም ይሄን ሁሉ ነገር ማደርገው ደግሞ ለእህቴ ስል ነው ስለዚህ እሷ አድርጋ ያለችሽን በሙሉ ታደርጋለሽ ይሄ ጋሽ የሚባለው ሰውዬ እንደነገረን ብዙ ሴቶችን እንደዚህ የማይሆን ነገር የማስደረግ ነገር እንደዚህ የተመረጡ ቆንጆ የሚባሉ ሴቶችን በሙሉ ለንግድ እንደማውጣት እንደዚህ አይነት ነገሮች የምታስደርገው አንቺ ነሽ ነገርኩህ እኮ ለእህቴ ስል ነው ሁሉንም ነገር ማደርገው እኮ ይሄን ሁሉ ስታደርጊ ነበር ይሄ እኮ ወንጀል ነው ምንሽ ወንጀል እንደሆነማ አውቃለሁ እኮ ግን ደግሞ እህቴ ታማብኛለች ስለዚህ ሴቶቹንም በቃ ያሉበት ቦታ ሄጄ እኔ በቃ በራሴ መንገድ እግባባቸውና የሚውሉበትን ቦታ ለሷ ነግራታለሁ እሷ ደግሞ የምታደርገውን አድርጋ በቃ እኮ አሁን ለእህትሽ ብለሽ ሴት ሆነሽ ሌሎች ሰዎች ላይ እንደዚህ ማድረግ ልክ ነው ምንሽ አንድ እህትሽ ታማለች ብለሽ እንደገና ሌላ ሚሊዮን ሴቶችን በጣም ብዙ ሴቶችን እንደዚህ የሰለሉ እንደዚህ ማድረግ ልክ ነው ብለሽ ታስቢያለሽ ልክ እንዳልሆነ እኮ አውቃለሁ ግን አማራጭ አልነበረኝም ምን ማድረግ እችላለሁ እሺ በዛ ሰዓት ነበረሽ ይሄን ነገር ተገደሽ ወንጀል ከመስራት ሌሎች አማራጮች ነበሩሽ አሁን ላይ እኮ ብዙ ህክምና ያለበት ጊዜ ላይ ያለ ነው ነገርኩህ እኮ ገንዘቤን እስከምጨርስ ድረስ እኮ ሆስፒታል ሳመላልሳት ነበር አማራጭ ሳጣ እኮ ነው እሷ ጋር የሄድኩት ይኸውልህ ሄለን ማለት እኮ በቃ ባዳም ልኮ የምታመልክ ሴት እኮ ናት ለምን አትረዳኝም እህቴ እንድታብድ ትፈልጋለህ ቆይ አንቺም በባዳም ልኮ ነው የምትነው ብለሽ የምታምኚው ልጅቷ ምንድነው በባዳም ልኮ ነው ብለሽ ነው የምታምኚው ማለት ነው ቆይ እኔን ለባዳም ልኮ ሸጥሽ እኔን ለእንደዛ ተጠቀምሽበት አንቺ ዝም በይ ምንም ታውቂው ነገር የለም ምንም ለምን ዝም ትላለች ምንም ታውቂው ነገር የለም ቤት የሚመጡት ሰዎችም አንቺ ጋር ናቸው ማለት ነው ሰዎች እሷ ጋር የሚመጡት ሰዎች አሉ አፍሽን ዝጊ ማንም ስለሌለ ነግረሽኛል አይደል እንዴ ማን አለ እነዛ የሚመጡት ሰዎች አንቺ ጋር ናቸው ማለት ነው የሚመጡት ምንድናቸው የሚመጡ ያለ እሷ ጋር የሚመጡ ብዙ ወንዶች አሉ ዝም በይ አልኩሽ እኮ ታውራ እንጂ ጆሮሽ አይሰማም እንዴ እነዛ ሰዎች የሚመጡ ሰዎች አሉ ከሷ ጋር ቆይ እሱ ነው እኔ ነው የምሰሚው አንዴ ላውራት አታውራትም እሺ ወይ አንዴ ውጭልኝ አልወጣም ውጭልኝ ወዴት ነው የምወጣው ያወራው ካደል እንዴ እኮ እሷን ብቻ እህቴ ምንም ነገር እንዳትጠይቃት አልኩህ እኮ ሁሉንም ነገር እኔ እነግርሃለሁ እንደማያጤነኛ ናት የምናገረው ነገር ጋር የሚመሳሰል ነገር ነው የምታወራው ጤነኛ አይደለችም ስለዚህ የምናወራው ነገር ይገባታል ገብቷትም ደግሞ መልስ እየሰጠችን ነው ልጅቷ በጣም ጤነኛ ናት ወይም ደግሞ አንቺ ጋር ነው ችግር ያለው ማለት ነው ስለዚህ እሷን ብቻዋን ላውራት አንቺ ውጭልኝ ምንም የምታወራት ነገር የለም ተነሽና ግቢ ትግባ አንቺ ራስሽ ነኝ ልቀቀኝ ነይ አንዴ ውጭልኝ በደንብ እስኪ ንገሪኝ ቆይ ምንድነው ከመጀመሪያው ጀምሮ ታማሚ ነበርሽ ወይስ ከመቼ ጀምሮ ነው እንደዚህ አይነት ህመም ውስጥ የተያሽው ከመቼ ጀምሮ እንዳመመኝ አላስታውስም ግን የሆነ ታይም ላይ እኔ ራሴን መቆጣጠር የማልችልበት ታይም ላይ ታምሜ ነው ያገኘሁት ከዛ በኋላ እህቴ ነበረች እህቴ ከውጭ ሀገር ነበረች መጣች እሷ ጋር ነበረ እሷም ብዙ ጊዜ መድኃኒቶችን ሰጠኛለች ማይሆን መድኃኒት እንደወስድ ታደርገኛለች እኔም ያን ነገር መውሰድ ማልፈልግበት ታይም እጥለዋለሁኝ ሌላ ደግሞ ምንድነው መድኃኒቱ ማለት
ይሄ የተለመደ አይነት መድኃኒት በህክምና የሚሰጥ መድኃኒት ነው ወይስ ምንድነው? እንደዛ አይነት ነገሮች አይደሉም። እነዛ ነገሮች እንደሚጠጣ አለ ቅጠል በስርም ሊሆን ይችላል፣ ስራ ስርም ሊሆን ይችላሉ፣ ቅጠሎችም ሊሆን ይችላሉ፣ የሚጠጣ የሚታኝ ብቻ ብዙ አይነት ነገሮች የሚቀባም እንደዛ አይነት ነገሮችን ነው እሷ እያመጣች የምትሰጠኝ። እነዛ ነገሮች ነው እሷ እየሰጠችኝ የነበረው። ከዛ የሆነ ቀን ይሻለኛል፣ የሆነ ቀን ደግሞ ድጋሚ ያመኛል። እሷም ያንን መድኃኒት እያመጣች መስጠቱን አላቆመችም። የሆነ ሰዓት ላይ እወስደዋለሁኝ፣ የሆነ ሰዓት ላይ ደግሞ እጥለዋለሁኝ። ቆይ አንተ ማነህ? ለምንድን ነው የምነግርህ? እዚህ ምን ትሰራለህ? ማለት እዚህ ምን ታደርግ የመጣኸው? ዘመዳችን ነህ? ዘመድ አይደለሁም ግን ኦኬ አስታወስኩ። ምኑን ያስታወሽው? የስ አገኘሁክ። ምን ያገኘሽው ማለት አልገባኝም። ይቅርታ እንዴ መሰረት አሁን እያወራሁሽ ነበር ከእህትሽ ጋር። ምን ኦኬ እህቴ ቤቲ እህትሽ አስታውሻት? ቤቲ ከእሷ ጋር ኦኬ እሺ ተረጋግተሻል? እናውራ ማለት ቤቲ እህትሽ እዚህ ጋር ነበረች፣ እያወራን ነበረና ወጣ ብላ ነው እሷና እኔ እያወራሁሽ ነበረ። እሺ ታስታውሻለሽ? ቤቲ መድኃኒት እየሰጠችኝ ነበር። መድኃኒቶቹን ደግሞ ከእሷ ብቻ ሳትሆን ብዙ ሰዎች ጋር ነበር የምታመጣልኝ። ብዙ ሰዎች ማለት ብዙ ወንዶች የሚመጡ ወንዶች ነበሩ። በተለይ አንደኛው ደግሞ በጣም ነበር የሚያስፈራራት። አስታውሳለሁ የሆነ ታይም ላይ ገልሻለሁ ይሄን ነገር ካላደረግሽ እያለ በጣም ሲያስፈራራት ሰማ ነበር። እና እኔ ራሱ ሰውየውን በጣም ነበር የምፈራው። በቃ የማይሆኑ መድኃኒቶችን ነበር የሚሰጠኝ። ምን አይነት መድኃኒት? በቃ ኖርማሊ እኔ ያ መድኃኒት ከወሰድኩ በኋላ ራሴን ስታለሁ፣ ምን እንደተፈጠረ አላስታውስም። ስነቃ ብዙ ነገር እሷንም ላላገኛት እችላለሁ። እና ሁሌ ነበር የሚመጣው ግን ብዙ ጊዜ የተለያዩ ወንዶች ናቸው የሚመጡ። አንደኛው ግን ሁሌ ነበር እሷ ጋር የሚጨቃጨቀው። ምን እያሉ ነው የሚጨቃጨቁት? በቃ ግዴታ ይሄን ነገር ማድረግ አለብሽ ነው ማለት እኔ እንድሰማ ስለማይፈልጉ እኔ ውስጥ ነው መሆነው። ግን የሆነ ጭቅጭቃቸው አለ። እና እህቴ ደግሞ ስጠይቃት አትነግረኝም። ለምንድነው እንደዚህ ሆነው? ቆይ ለምንድነው የምትጨቃጨቂ ምናምን ስላት አይ ጓደኛዬ ነው ኖርማል ነው ምናምን ነው የምትለኝ። እና እኔ ምንም አላቅም ነበረ። እና ግን እነዛ መድኃኒቶች ኖርማል እኔ ጋር ምንም ለውጥ አላመጡም። እወስዳቸዋለሁ፣ ትሰጠኛለች። በቃ ሁሌ ደግሞ በየጊዜው የተለያየ አይነት መድኃኒት ነው የምታመጣልኝ። ግን መድኃኒቶቹ ለውጥ አሳይተዋል ወይስ ማለት ምንድነው? ይሄ የባህል ህክምና አይነት ነገር ነው ማለት ነው? የባህል ህክምና ነው። የባህል ህክምና ሆኖ ኖርማል የሆነ የሚጠጣ ያን መድኃኒት ሶስት እኔ ራሴን ነው የምስተው። ራሴን ስቼ የሆነ ነገር አደርጋለሁ፣ ማደርገውን አላቅም። ምን ታደርጋለሽ? በቃ ለብዙ ሰዓት ላላስታውስ እችላለሁ። ወደ ውጭ ወጥቼ ልጠፋ እችላለሁ። የመርሳትም አለማስታወስም ተኝቼ እንደውልም ሊያደርግ ይችላል። በቃ መድኃኒቱ በቃ ከኔ የማደርገው ውጪ ነው የሚሆነው። ምንድነው? ታዋላ እሱ ምንድነው? ምኑ? እዚህ ጋር ምን አለ? እዚህ ጋር ምንም የለም። ሶፋ ነው። ልብሱን አንሳው። ሶፋ እኮ ነው ይሄ። አይታይክም? ይሄ ሶፋ ጨርቅ ነው። ይሄ ደግሞ ሶፋ ነው። እሱን አታዩም እንዴ? ምንም የሚታይ ነገር የለም እንዴ? ከኋላ ከኋላ ምን አለ? አንዴ ካቆምንበት እንቀጥል። ልጠይቅሽ። ይቅርታ መሰረት። ስምሽ ማን ነው? መሰረት ተመልሽ። ያውልሽ ልጠይቅሽ። ያውልሽ ቆይ ቤተሰቦችሽ የት ናቸው? እና እህትሽ ከመምጣቷ በፊት ካንቺ ጋር የሚኖር ሰው የለም ወይ? እናት አባት ምናምን የሉም? እናት አባቶች እዛው ጋር እኮ አሉ።
አላየካቸው ማለት ፎቶ ላይ ነው ወይስ? ኦኬ አእምሮ ውስጥ ነው ያሉት። ይቅርታ አልገባኝም። እናት አባቶቼ እኔ አእምሮ ውስጥ ነው ያሉት ማለት አእምሮ ውስጥ ማለት እኔ ጋር ነው። ኦኬ በህሊናሽ ውስጥ አእምሮሽ ውስጥ ማለት ነው? በሀሳቤ ነው ያሉት። እሺ ንገሪኝ አእምሮሽ ውስጥ ያሉትን እናትና አባትሽ። እናቴ ያለች፣ አባቴ ያለ፣ እሺ እዛ ወንድሜ፣ እህቴም አለች። እህቴ በጣም ነው የምወዳት እኮ። እውነት? አዎ በጣም ነው የምወዳት። ወይ ደስ ይላል። እወዳታለሁ። ለኔ ብላ ስራዋን ትታለች፣ እኔን እያገዘችኝ ነው፣ ትንከባከበኛለች። ብዙ ነገር የምታደርግልኝ እወዳታለሁ እኮ። እንደምትወጃት እያየው ነው። ግን እዚህ ጋር ቁጭ ብላችሁ ለምንድን ነው እንዳታወሪ ታደርግሽ የነበረው? ዝም በይ ወደ መኝታ ቤት ግቢ ስትልሽ የነበረው ለምንድን ነው? እሷ መድኃኒት ሰጠኝ እንዳልናገርባት አትናገሪ ትለኛለች። መድኃኒቱ ለምን? መድኃኒት ከሆነ እኮ የሚያድን ነገር ነው። ምን ችግር አለ? እኔ እንጃ ብቻ ግን መድኃኒቱን ለሰው አትናገሪ እያለች ስለምሰጠኝ ትወደኛለች። ለሰው አትናገሪ ስለምታስብልኝ እኮ ነው። ለኔ ብላ ለሰው አትናገሪ ትላለች። አዎ ለኔ ብላ እኮ ነው። እሺ እንዴት ነው ግን ቤት ውስጥ እንዴት ነው ያላችሁ ቅርበት ምናምን? ከእህትሽ ጋር ያላችሁ ቅርበት እንዴት ነው ምናምን? እስኪ ስለሱ በደንብ ንገሪ። እህቴ ጋር በጣም ነው የምንዋደደው። ታላቅና ታናሽ ስለሆነ እኔ ነኝ ያሳደግኳት። ከዛ በጣም ነው የምወዳት። እሷም እኮ በጣም ነው የምትወደኝ። ስራዋን ትታለች ለኔ ብላ። ከዛ ደግሞ አሁን ላይ ደግሞ ስራ እየሰራች ነው ለኔ ብላ። ያኛውን ትታመጣ ከነበረችበት ሀገር አሁን ደግሞ ለኔ ብላ ስራ እየሰራች ነው። ብዙ ነገር ነው የምታረገው። ጓደኞቿ ይመጣሉ፣ ጓደኞቿ ጋር ሆነ እና እኔ በጣም ነው የምወዳት እህቴ። ዛ ወንድሜም አለ፣ አባቴም አለ፣ እናቴም አለች፣ ሌላ እህቶችም አሉ። ግን እሷን ነው በጣም የምወዳት። ኦኬ ለምንድን ነው እሷን ብቻ መርጠሽ ከእናትሽ ከአባት? ስለምትንከባከበኝ ነው። ትንከባከበኛለች፣ መድኃኒት ታመጣልኛለች። ቅርብ ጊዜ አይደል የተገናኛችሁት? ማለት ካመመሽ በኋላ አይደል ከሷ ጋር የተገናኛችሁት? እና ከዛ በኋላ መድኃኒት ትሰጠኛለች፣ ትንከባከበኛለች እኔ ጋር ብዙ ነገር። ስለዚህ ለዛ ነው የምወዳት፣ በጣም የምወዳት። አይ ደስ ይላል። ግን እህትሽ የሆነ አጭበርባሪ ነገር ናት የምትመስለኝ። ምክንያቱም አንቺ እንድናግዝሽ ፈልገን ግን እኔ ነኝ ማግዛት ማቀውን ነገር አልናገርም ምናምን ስትል ነበር። እህቴ እኮ ለኔ ብላ ነው፣ አጭበርባሪ አይደለች። ያው እንግዲህ እህትሽ እንደምትወጃት ነግረሽናል። ሌሎች ቤተሰቦችሽ ግን እንደታመሙ አያውቁም? አሁን ላይ የት እንዳሉ አላውቅም። ምንሽ ያው ነበሩኛ ቤተሰቦች የት እንዳሉ አሁን አላውቅም። ግን እኮ ከጥቂት ደቂቃ በፊት እኮ ቤተሰቦች አሉኝ ምናምን ብለሽ እናት አለችኝ አባት አለችኝ አላልሽኝም? አታስታውሽም? አሁን ያልሽኝንም አታስታውሽም? አሉሽ እኮ እና አሁን በዚህ በታመምሽበት ሰዓት ላይ አልመጡም ማለት አንቺን ለማገዝ ነው? አያውቁም? እኔ እንጃ የት ናቸው? የት ነው ያሉት? እሱን እንዴት አውቃለሁ? እሺ ጎረቤት ምናምን የለሽም? ጎረቤት እዚህ? አዎ እዚህ አካባቢ ጎረቤት የለሽም? ማለት ማህበራዊ ህይወት ላይ ሰው ሲታመም የሚደርስለት ሰው የለም? የሚደርስልሽ ከእህትሽ ውጪ ሌላ የሚያስታምምሽ እየመጣ የሚጠይቅሽ ሰው ምንም የለም? ይመጣሉ። እዚህ ይመጣሉ? አዎ እህቴ ጋር የሚመጡ ብዙ ወንዶች አሉ፣ ሴቶች አሉ። እነሱ መጣው ይጠይቁኛል፣ መድኃኒት ይሰጡኛል። እነሱም አብሮ መድኃኒት ይሰጡሻል? ወንዶቹ ናቸው? አዎ እነሱም መድኃኒት ይሰጡኛል። እህቴም መድኃኒት እንድታመጣ ያግዟታል። ጥሩ ሰዎች ናቸው እነሱ አሉ። እህትሽ ናቸው የምታመጣቸው? አዎ እህቴ ናት የምታመጣቸው። እህትሽ በጣም ጥሩ ልጅ ናት። ግን ብዙ ነገር ስንጠይቃት ግን ልትተባበረን ፍቃደኛ አይደለችም እና የሆነች ሳስበው በቃ እያጭበረበረች ነው የሚመስለኝ። እና ለምንድን ነው ቤት እህትሽ? እህቴ ምን ማለት አጭበርባሪ ልጅ ናት። አጭበርባሪ እንዴ? ተረጋጊ እንጂ ማን አጭበርባሪ? እሺ አይደለችም። ይቅርታሽ። እሺ ይቅርታሽ። አንዴ አይደለችም። በቃ እሺ ተረጋጊ።
እንዴ ተረጋጊ በቃሽ እህትሽ አጭበርባሪ አይደለችም ይቅርታሽ አልልም ከዚህ በኋላ እንደዚህ ማን ነው አጭበርባሪ ሌሎች ናቸው እዚህ ጎረቤት አጭበርባሪዎች አሉሽ እህትሽ በጣም ጥሩ ልጅ ናት ምልሽ በጣም መልካም ሴት ናት አንቺን ለማገዝ የምታደርገው ነገር ሳናደንቅ አናልፍም እንደውም ሽልማት ምናምን አይሻልም ለእህትሽ ሽልማት ብንሰጣት አይሻልም እህቴ ጥሩ ናት በጣም ጥሩ ናት ግን ቤት ውስጥ እስኪ ምንድነው የምታደርግልሽ ምንድነው የምትሰጥሽ መድኃኒት እስኪ በቃ በደንብ ንገሪኝ እስኪ እህቴ መድኃኒት ታጠጣኛለች የሚጠጣ ከዛ ደግሞ የሚታኘክ ስር ትሰጠኛለች ከዛ ደግሞ ይሄንን ቀቢው ምናምን ብላ ደግሞ የሚቀባ ነገር ትሰጠኛለች ብዙ ነገሮች ነው የምትሰጠኝ እነዛንን እንጠቀማቸዋለሁ እሷ ያመጣሽ መድኃኒት ትሰጠኛለች ሌላ ምትልሽ ነገር የለም ሌላ ምትለኝ ነገር ነው እንዳትወጪ ትለኛለች ከቤት እንዳትወጪ ለምን ብለሽ አትጠይቃትም ምክንያቱም ስለሚያምሽ አትወጪም ነው የምትለኝ እሷ ለምን ታስጨንቅብኝ ቆይ አይ አላስጨነቅኩም አታያትም እኔ ከዚህ በላይ ከየት ነው የመጣሽው አንቺ ደግሞ ከዚህ በላይ መቼ አስጨነቅኩ አታውራት ከዚህ በላይ አልፈልግም እንዴ ይዣት እንደወጣ ትፈልጋለህ ከዛ በኋላ እዚህ ቁጭ ብለህ ሲደክም ትሄዳለህ ከዚህ በኋላ ጥያቄ እንዳትጠይቃት አይ እኔ አደክመኝም ግን የነገረችኝ ነገር በጣም የሚገርም ነገር ነው አንቺ ከነገርሽኝ ነገር ጋር አይገናኝም ልጅቷን ምንድነው የምትሰጫት መድኃኒት ምንድነው የምትቀቢያት ልጅቷን የምትቀቢያት ነገር እንዳለ እሷማ ከማታውቀው ውጪ እዚህ ቤት ውስጥ ወንዶች እንደሚመጡ ነግራኛለች አንቺ ደግሞ ይሄንን አልነገርሽኝም ማለት ምንድነው ልጅቷ ላይ የተጫወተሽ ያለሽው ምንድነው የምትጫወተው እህቴ እኮ ናት ስለምን እያወራ እንደሆነ ታውቃለህ እኮ እህትሽ ብትሆንም ቅድም ከነገርሽኝ በፍጹም ተቃራኒ ነገር ነው የነገረችኝ ይኸውልህ መድኃኒቱን መስጣት ለሷ ስል ነው እሺ ለራሴ አይደለም ለሷ ስትይ ያማታል አልኩህ እኮ ከዚህ በላይ ምንድነው በሆዷ ምንድነው እንድትውጥ የምታደርጊያት እንድትጠጣ የምታደርጊያት ነገር ምንድነው ሄለን የምትሰጠኝ መድኃኒት ነው ሄለን የምትሰጥሽን ነገር አንቺ ላይ ሞክረሽ ነው እንጂ እሷ ላይ ሞክረሽ ነው እሷ መሞከሪያ ነሽ እህትሽ እሷ ናት የታመመችው በቃ ያድናታል ስትለኝ እኔ ደግሞ በቃ እንድድንልኝ ስለምፈልግ ማምጥቼ ሰጣዋት ሄለን መጥፎ ሴት ናት አላልሽም እንዴት አምነሽ እህትሽን እንደዚህ ታደርጋለሽ ሲጀመር አልዳነችም አይደል ልጅቷ ያለችበት ሁኔታ እኮ ጥሩ አይደለም አንዴ በትክክል ታወራኛለች አንዴ ደግሞ በትክክል አታወራኝ ሲጀመር ቤተሰቦቿ ይሄንን ሁሉ ነገር አያውቁ ለምንድን ነው እንዲያውቁ ያደረግሽው ከኔ ውጪ ማንንም የላትም ቤተሰቦች አሉኝ ብላለች እናት አለኝ አባት አለኝ ቤተሰቦች አሉኝ ወንድም እህት አለኝ ብላለች እነሱ እንዳያውቁ ያደረግሽው ለምንድን ነው ማውቅ የለባቸው በሄለን ምክንያት ሁሉም ሰው በህይወት የለም አሁንስ ግልጽ ሆነለ እሷ ከታምታና ያለችኝ ታዲያ ያማታል አልኩህ እኮ እንደሚያማት አላረጋገጥክም አሁንም እሺ እዚህ ቤት ውስጥ ማንንም ሰው እንደማይመጣ ነግረሽኛል ያውልሽ ደግሞ ያማታል ምናምን አትበይ የሆነ ሰዓት ላይ የምታወራው እውነት አለ የምታስተውሰው ነገር አለ የምትናገረው ነገር አላት ቢሆንም እኮ በቃ በመሃል ያማታል የምትዩ አንቺ ነሽ እንጂ እሷ ብዙ ሙሉ ለሙሉ አያማትም አንቺ ነሽ እንደውም የሚያምሽ እዚህ ቤት ውስጥ ወንዶች እንደሚመጡ ነግራኛለች ብዙ ወንዶች እንደሚመጡ ይመጣሉ ግን ቅድም እንደዛ አላልሽኝ ማንንም ሰው እዚህ ቤት ከኔና ከሷ ውጪ አይመጣም ማንንም የለም ነው ያልሽ ለምንድን ነው ያሽሽ መተው ይሄዳሉ እንጂ እኮ እኔና እሷ ብቻ ነን እዚህ ቤት ውስጥ የምንኖረው እኮ እሱንም አልነገርሽኝም ለምንድን ነው የደበቅሽኝ ምክንያቱም እያስፈራሩኝ ስለሆነ ነው በይሳ ስለማንም መናገር አልችልም ለምን አይመስለኝም በተደጋጋሚ የሚመጣ ወንድ እንዳለ ነግራኛለች ማን ነው ያ ወንድ እዚህ ቤት ውስጥ ምን ሊሰራ ነው የሚመጣው ሄለንን ያገናኘኝ ሰው ነው እኮ እዚህ ቤት ምን ይሰራል ለማየት ነው የሚመጣው በቃ እንደምሰጣትና እንደማልሰጣት ለማየት ይመጣል ግዴታ ደግሞ እኔ ለሷ መስጠት አለ ለምንድን ነው ለማየት የሚመጣው እህትሽ አይደለች እንዴ መስጠት አለብኝ እኔ ደግሞ በዛ ግዴታ ነው ምክንያቱም የሆነ ሰዓት ላይ እህቴ የተሻለ ስላልሆነ ይሄን መድኃኒት አልሰጥም ብዬ ነበር ከዛ በኋላ በቃ ሄለንም ሰዎች መላክ ጀመረች ከኔ ጋር መድኃኒቱን ይዞ ከኔ ጋር ይመጣሉ ይሄ መድኃኒት ነው ወይስ ግራ እየገባኝ ነው መድኃኒት ከሆነ የሰጠችሽ ለምንድን ነው ሌላ ሰው አንቺን የሚከታተል ሰው የሚያስፈልገው ምክንያቱም እኔ መስጠት አልፈልግም
እየተሻላት ስላልሆነ በቃ ጥቅሙ አልታየኝም። መጀመሪያ ይሻላታል ብለሻል እንሰጫትኝ ነበር እኮ ይሻላታል ብላ ነበር አይሰጠችኝ እሷ ግን በቃ እስከ ተወሰነ ጊዜ በቃ ሰጣት ነበር ግን ምንም ለውጥ ላገኝበት አልቻልኩም። ከዛ በኋላ በቃ መድኃኒቱን አልቀበላትም ስል ከሰዎች ጋር ትልከኛለች በቃ እያዩኝ ሰጣታለሁ ለሷ። ስለዚህ የሚያድን ካልሆነ የሚያሳምም ሊሆን ይችላል ማለት ነው የመድኃኒት። እዚህ ቤት የሚመጣው ሰዎች ማን ነው ምንድነው እንዴት ነው ያገኘሽው? እና እሱም የማን ሰራተኛ ነው? የሷ ሰራተኛ ነው? ስለ ሰውየው ዲቴል ነገር ሄለንን ያገናኘኝ እሱ ነው። ስለዚህ የሄለን ሰራተኛ ነው ማለት ነው። በቃ እንደዚህ ሰዎች ልክ እንደኔ እምቢ ሲሉ እሱ እየሄደ ያስፈራራላታል። ስለዚህ እኔም በዛ መንገድ ነው ያወቅኩት እንጂ እኔ ከሱ ጋር ምንም ግንኙነት የለኝም። በቃ ግንኙነት የለኝም አትበይ። ያስፈራራኝ እኮ ነው እዚህ ድረስ የሚመጣው እንጂ እኔ እና በቃ አብረን እንግባ ብዬው አይደለም እኮ ተረዳኝ እንጂ። ሲጀመርም እሱ ነው ሄለንን ያገናኝሽ አይደል? አዎ እሱን ይዞሽ ሄደው። አዎ እሱን እንዴት አወቅሽው? ሰው ነው የጠቆመኝ። ማን ነው ሰው? በቃ አካባቢ ላይ ያሉ ሰዎች በቃ እንደዚህ ሄለንን ታቋታላችሁ ምናምን ብዬ በቃ ብዙ ሰው ጠይቄ ነው ሄለን ጋር የደረስኩት። በዛ ሰዓት በቃ እንዳጋጣሚ እሱንም በቃ ማንኛውም ሰው ነበር የጠየቁ ሲሄድ ነበር ምክንያቱም የቤተሰባችን ችግር ሄለን ነች። ስለዚህ እሺ አሁን እሱን እንዴት ነው ማገኘው? እውነት አንቺን አስገድደውሽ ከሆነ ይሄን ሁሉ ነገር ሲያደርጉሽ የነበረው እሱን አግኝቸው ማረጋገጥ ፈልጋለሁ። ያለዛ ግን ይሄንን ሁሉ ነገር አንቺ አስበሽ ሆን ብለሽ ነው ስታደርጊ። ምንም ሆን ብዬ ያደረኩት ነገር የለም። እንደዛ ከሆነ ይመጣል እኮ ወይ ደውይና ጥሪው ወይ እንዲመጣ አድርጊ። ይመጣል ማለት በራሱ ማለት በቃ ዛሬ የምትወስደው መድኃኒት አለ እሱ ሊያቀብልሽ ይመጣል። ጥሩ። ስለዚህ እዚሁ ቁጭ ብዬ እጠብቃለሁ ማለት ነው። ውድ ተመልካቾቻችን እንግዲህ ይሄንን ነገር ሳናረጋግጥ ከዚህ አንሄድም። እስከሚመጣ ድረስ እንጠብቀዋለን።